ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብኃይል ቴዎድሮስ ዕዝ ሜጫ ቀጠና ብራቃት መሽገው የሚገኘውን የብርሃኑ ጁላ ጦር በ102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር ጥምር ኃይል ጠንካራ ምት ደርሶበታል። በአውደ ውጊያውን በስነ ስርዓቱ የታጠቅ ቀበሌ አስተዳዳሪ ሆኖ የተሾመና መላክ መለስ የተባለ የሚሊሻ ጠርናፊን ጨምሮ 40 በላይ የሚሊሻና መከላከያ አባላት ተደምስሰዋል። ቁጥራቸው በውል ያልታወቁ ደግሞ ከባድና ቀላል ቁስለኛ ማድረግ የተቻለ ሲሆን 5 የነፍስ ወከፍ መሳሪያዎችን ጨምሮ ሌሎች ወታደራዊ ቁሳቁሶችን ማግኘት ተችሏል። አፋብኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር ከፍተኛ ድል ተቀዳጅቷል። ዘመቻ ሰማዕታት በሚል አፍላ የወጣትነት እድሜያቸው ለአማራ ሕዝብ ነጻነትና ህልውና የሰጡ ለትግሉ ታምነው በከጠላት ጋር ፊት ለፊት ተጋፍጠው በሰው ሰማዕታት ስም በአርበኛ ሻለቃ ሀብቴ ተሾመ፣ በአርበኛ ኮማንዶ ደስታው መላክና በአርበኛው ብርቁ ደሴ ስም የተሰየመ ልዩ ዘመቻ ተደርጓል። ከዚህ ጋር በተያያዘም ገርጨጭ ከተማ ላይ የመሸገው የስርዓቱ ወንበር ጠባቂ ከበባ ተደርጎበት ሲጨነቅ መዋሉን ማረጋገጥ ተችሏል። በተያያዘም ሻለቃ መሪውን ጨምሮ በርካቶች ተደመሰሱ። መጋቢት 4 2018 ዓ.ም ከሌሊቱ 9 ሰዓት ወደ መርጦ ለማርያም ወረዳ ሰኞ ገበያ የማህበረሰቡን ንብረት ለማውደም የተንቀሳቀሰው የስርዓቱ ወንበር ጠባቂ ስብስብ በ74ኛ ክፍለ ጦር የሻለቃ አባላት ባልታሰበ ሁኔታ የመጣውን ኃይል በተለያየ አቅጣጫ ከበባ ውስጥ በማስገባት የጠላትን እቅድ በማክሸፍ አንድ የ100 አለቃ ማዕረግ ያለው የአድማ በትን ሻለቃ መሪ ጨምሮ ከ12 በላይ የጠላት ኃይል በመደምሰስ ከ8 በላይ ቁስለኛ ይዞ ወደ መጣበት እንዲመለስ ማድረግ ተችሏል። ሌላው የደጀኑ ጦራችን በሁለንተናዊ ዝግጁነትና የንቅናቄ መድረክ ተጠናክሮ ቀጥሏል። 201ኛ ኮር 54ኛ ክፍለ ጦር ሁለት እጁን ነሴ ሞጣ ወረዳ የሚገኙ 9 ቀበሌዎችን የኋላ ደጀን ጦር ባርነት በቃም በማለት ከጫፍ እስከ ጫፍ በቁርጠኝነት ተነስተዋል። ይህ በእንዲህ እንዳለ ባል ክፍለ ጦር እንዲህ ይላል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እስከ ሰም 2ኛ ኮር ነበልባል ክፍለ ጦር የህዝብን መሰረታዊ ጥያቄዎችን ለመፍታት አቅም ያጣው የዶኩመንት ስብስብ የሆነው የብልጽግና ፓርቲ ይሄው ወደ ስልጣን ከመጣ የህዝብን ጥያቄ መሸሻና መደበቂያ ጦርነት በማድረግ ይሄው ሀገሪቱን ከድጡ ወደ ማጡ እየከተታት ይገኛል ያለው ነበልባል ክፍለ ጦር ይህ በአገር አፍራሽ የብልጽግና ስርዓት ከስራ መሰረቱ ተገርሶ ስርዓታዊ ለውጥ እስካልመጣ ድረስ በምርጫ ምንም አይነት ለውጥ በማምጣት እንደማይቻል ፋኖ ያምናል። ይህንንም በማመን የብልጽግናን ገዢ ቡድን ከስር መሰረቱ መንቅሮ ለመጣል በትጥቅ ትግል እየተፋለመና የስርዓቱን መዋቅር እያፈራረሰ የራሱን አደረጃጀት በተቆጣጠራቸው አካባቢ እየዘረጋ እንዲሁም ከአጎራባች ክልሎች ወንድማዊ ትስስር እየፈጠረ ይገኛል። የብልጽግና ገዥ ቡድን የኃይል ሚዛኑን ባጣበትና አጣብቂኝ ውስጥ በገባበት ጊዜና ለመውደቅ በሚንገዳገድበት ሰዓት ሀገር ሰላም በማስመሰል ለምርጫ እየተዘጋጀ እንደሆነ ሰምተናል። ድሮም ከብድና ከዘመናችን ካሪጉላ ከሆነ ሰው የሚጠበቅ ሀቅ ሆኖ ሳለ አብራችሁ ለማበድና ዘመን ይቅር የማይለውን በደል በህዝባችን ላይ ለማውረድ የምትሯሯጡ የምርጫ ቦርድ አባል ተዳዳሪ ያደረጋችሁ ፓርቲዎች በሙሉ ለእናንተ የሆነ ነገር ማስገንዘብ እንፈልጋለን። ይኸውም ይህ ሁሉ በደልና ግፍ በአማራ ህዝብ ላይ ሲፈጸም የተነበራችሁ ከአንዱ ክልል ወደ ሌላው ክልል እያዞዟራ ያለቋረጠ ጦርነት ሲያደርግ የተነበራችሁ የሀገሪቱን በጀት ሙሉ ጦርነት ላይ ሲያውል ምን እየሰራችሁ ነበር? ንቁ ተሳትፎ ያላቸውን የአማራ ወጣቶችና ፖለቲከኞችን ሳይለቅ እንዴት ተወዳዳሪ ሆናችሁ? መልሱን ለእናንተ ተውና በእኛ በኩል ያለውን እውነታ ለህዝባችን ማሳወቅ እንወዳለን። ይኸውም በ2018 ዓ.ም የሚካሄደው 7ኛው ሀገራዊ ምርጫ ለሀገሪቱም ሆነ ለህዝቦቿ የማይጠቅም ሆኖ ስላገኘ ነው በእኛ በኩል ተቀባይነት የሌለውና በዚህ ምርጫ ላይ የምትወዳደሩ ፓርቲዎችም ሆናችሁ ግለሰቦቹ ወይም አስመራጭ ኮሚቴ አባሎች ከብልጽግና ገዥ ቡድን ለይተን የማናያችሁ መሆኑን በመረዳት ራሳችሁን ቆጥባችሁ እንድትገኙ እናሳስባለን። ይህን ተላልፎ የተገኘ ማንኛውም ፓርቲና በውሎ አበልም ይሁን በሌላ ጥቅማጥቅም ምርጫው ስራ አስፈጻሚ የሆነ ሁሉ በሚወሰድበት እርምጃ ኃላፊነቱን ራሱ እንደሚወስድ እናሳስባለን ሲል አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።